ዛሬ እጅግ በጣም አስፈላጊ በሆነና የብዙዎችን ሕይወት ሊታደግ በሚችል ርዕስ ላይ እንወያያለን። ተቅማጥ ቀላል ሊመስለን ይችላል፣ ነገር ግን በተለይ እንደኛ ባሉ ታዳጊ ሀገራት ለሕፃናት ሞት ዋነኛ መንስኤ ነው። ተቅማጥ ሲይዘን ወይም ልጆቻችን ሲይዛቸው ፈሳሽ ብቻ መስጠት በቂ ይመስለናል። ዛሬ የዓለም ጤና ድርጅት ወይንም WHO ተአምረኛው ማዕድን ብሎ የሚጠራውንና ተቅማጥን በአጭር ጊዜ ለማስቆም የሚረዳውን ዚንክ እንመለከታለን። ጤና ይስጥልኝ፣ እመቤት ነዳ እባላለሁ። የሥነ ምግብ ባለሙያ ነኝ። በዚህ ጥቂት ደቂቃ ቆይታ ውስጥ ዚንክ በሰውነታችን ውስጥ ምን እንደሚሰራ፣ ለምን ለተቅማጥ መድኃኒት እንደሆነ፣ አወሳሰዱና ከአብሽ ጋር ያለውን ተያያዥነት በዝርዝር እናያለን። እስከ መጨረሻው አብራችሁኝ ቆዩ። ተቅማጥ የምናየውን የፈሳሽ መውጣት ብቻ አይደለም፣ በሰውነታችን ውስጥ ትልቅ የባዮኬሚካል መዛባት የሚፈጠርበት ሂደት ነው። በመደበኛ ወይንም በጤናማ ሁኔታ አንጀታችን የምንወስደውን ውሃና ሶዲየምን ኤሌክትሮላይትስ የመምጠጥ የማስረግ ስራ ያከናውናል። ነገር ግን ባክቴሪያዎች ወይንም ቫይረሶች የአንጀታችንን ግድግዳ ሲያጠቁት ግድግዳው ላይ ያሉት ትንንሽ ቅንጣቶች ወይንም ቪላይ ስራቸውን ያቆማሉ። በዚህም ምክንያት ውሃውና ጠቃሚ ማዕድናት ወደ ደም ውስጥ ከመግባት ይልቅ በከፍተኛ ፍጥነት ወደ ውጭ ይወጣሉ። ይህም ተቅማጥን ያስከትላል። የማዕድናት ማነስና አደጋውን እንመልከት። ትልቁ አደጋ የፈሳሽ እጥረት ብቻ አይደለም። ሰውነታችን እንደ ሶዲየም፣ ፖታሺየም እና በተለይም ዚንክ የተባለውን ጨምሮ ለሕይወት አስፈላጊ የሆኑ ማዕድናት በከፍተኛ ሁኔታ ያጣል። ዚንክ ለአንጀት ግድግዳ መጠገን፣ ለሰውነት በሽታ የመከላከል ስርዓት መታነጽ እንዲሁም ለምግብ መፈጨት ኢንዛይሞች ተግባር መሰረት ነው። ዚንክ ሲጠፋ የአንጀት ግድግዳ ራሱን የመጠገን አቅሙ ይዳከማል። ይህም ተቅማጡ እንዲቆይ ያደርገዋል። ዚንክ ለተቅማጥ አስፈላጊ የሚያደርገው 4 ጠቀሜታዎች ስላሉት ነው። አንደኛው የአንጀት ግድግዳን ለመጠገን ስለሚያስፈልግ ነው። ዚንክን ልክ እንደ ዋና ግንብ ብለን ልንጠራው እንችላለን። በተቅማጥ ጊዜ የአንጀታችን ውስጠኛው ክፍል ይቆስላል። ዚንክ በሰውነታችን ውስጥ የህዋሳትን እድገት ወይንም ሴል ዲቪዥን በማፋጠን ያ የተጎዳው የአንጀት ግድግዳ በፍጥነት እንዲያገግምና ወደ ቀድሞ ጥንካሬው እንዲመለስ ያደርጋል። ግድግዳው ሲጠገን ደግሞ ፈሳሽ መፍሰሱን ያቆማል። ሁለተኛ የሶዲየም ሚዛን ወይንም ባላንስ ለመጠበቅ አገልግሎት አለው። በተቅማጥ ጊዜ አንጀታችን ውሃን የመምጠጥ አቅሙን ያጣል። ዚንክ እዚህ ጋር ትልቅ ሚና ይጫወታል። አንጀታችን ውሃንና እንደ ሶዲየም ያሉ አስፈላጊ ኤሌክትሮላይቶች መልሶ እንዲመጥ የሚያደርጉ የኬሚካል ሂደቶችን ያነቃቃል። ይህ ተግባሩ ተቅማጡ በአጭር ጊዜ እንዲቆም በማድረግ ለፈሳሽ እጥረት ወይንም ዲሃይድሬሽን የመጋለጥ ዕድልን ይቀንሳል። ሶስተኛው ለበሽታ መከላከል ጥቅም አለው። ዚንክ ለሰውነታችን በሽታ መከላከል ስርዓት ትልቅ ሚና አለው። ነጭ የደም ሴሎች ወይንም ዋይት ብለድ ሴልስ ጠንካራ ሆነው ኢንፌክሽኑን እንዲዋጉ ኃይል ይሰጣቸዋል። ይህም ሰውነታችን ተቅማጥ የሚያስከትሉትን ረቂቅ ተህዋሲያን በራሱ አቅም ፈጥኖ እንዲያሸንፍ፣ እንዲከላከል ይረዳዋል። አራተኛው ለረጅም ጊዜ መከላከል እንድንችል ያደርጋል። የዚንክ አስደናቂው ጥቅም ተቅማጡ ሲቆም የሚያበቃ አለመሆኑ ነው። በዓለም ጤና ድርጅት WHO የተደረጉ ጥናቶች እንደሚያሳዩት ተቅማጥ በያዘ ወቅት ከ10 እስከ 14 ቀናት ዚንክ የወሰደ ልጅ በሚቀጥሉት ከ2 እስከ 3 ወራት ውስጥ በድጋሜ በተቅማጥ የመያዝ ዕድሉ በከፍተኛ ሁኔታ ይቀንሳል። ዚንክ በሰውነታችን ውስጥ ለተወሰነ ጊዜ ተከማችቶ ስለሚቆይ ዘላቂ መከላከያ ይፈጥራል። የዚንክ አወሳሰድ እንመልከት። ዚንክን ስንወስድ እንደ ዕድሜያችን መጠኑ ይለያያል። የዓለም ጤና ድርጅት ያስቀመጠው መመሪያ ከ6 ወር በታች ለሆኑ ህፃናት በቀን 10 ሚሊግራም ወይንም ግማሽ ታብሌት ወይንም ኪኒን ከ10 እስከ 14 ተከታታይ ቀናት
ይሰጣል። ከ6 ወር በላይ ለሆኑ ህፃናትና ለአዋቂዎች ደግሞ በቀን 20 ሚሊግራም ወይንም 1 ሙሉ ኪኒን ከ10 እስከ 14 ተከታታይ ቀናት ይሰጣል። ለህፃናት ኪኒኑን በጥቂት የጡት ወተት ወይም በንጹህ ውሃ አሟምቶ መስጠት ይቻላል። ዚንክ ለምን ከ10 እስከ 14 ቀናት መሰጠት አለበት የሚለውን እንመልከት። እዚህ ጋር ትልቁና ወሳኙ ነጥብ አለ። ብዙ ወላጆች ተቅማጡ ልክ እንደቆመ ዚንኩን መስጠት ያቆማሉ። ይህ ትልቅ ስህተት ነው። ተቅማጡ በሁለተኛው ወይም በሶስተኛው ቀን ቢቆም እንኳ ዚንኩን ለ10 ወይም ለ14 ቀናት የግድ መጨረስ አለብን። ለምን ቢሉ አንደኛ የአንጀት ግድግዳው ሙሉ በሙሉ እንዲጠገን ጊዜ ይፈልጋል። ሁለተኛው ምክንያት ደግሞ ሰውነታችን ወደፊት ለሚመጡ ኢንፌክሽኖች ዝግጁ እንዲሆን የዚንክ ክምችቱን ወይንም ስቶር የሚያደርገው በበቂ ሁኔታ መሙላት ስላለበት ነው። ተጨማሪ ማድረግ ያለብን ጥንቃቄ ዚንክን ከኦአርኤስ ጋር ማጣመር። ዚንክ ተቅማጡን ሲያቆም፣ ኦአርኤስ ደግሞ የወጣውን ፈሳሽ ይተካል። ሁለቱ የማይነጣጠሉ ናቸው። ዚንክ ቀላል የጎንዮሽ ጉዳትም አለው። አልፎ አልፎ ዚንክ በባዶ ሆድ ሲወሰድ የማቅለሽለሽ ስሜት ሊያመጣ ስለሚችል ምግብ ከተበላ በኋላ ቢወሰድ ይመረጣል። ሁሌም መዘንጋት የሌለበት ተቅማጡ ከቆመ በኋላም ቢሆን የሰውነታችንን የዚንክ ክምችት ለማስተካከልና በሽታ የመከላከል አቅምን ለመገንባት መድኃኒቱን ለ10 ወይንም ለ14 ቀናት አሟልቶ መጨረስ እጅግ አስፈላጊ መሆኑን ነው። የአብሽና የዚንክ ግንኙነትን እናንሳ። ብዙዎቻችን አብሽ ለሆድ ህመም ያለውን ጥቅም ከጥንት ጀምሮ እናውቃለን። በሳይንሱ ደግሞ አብሽ በውስጡ ካለው ከፍተኛ የፋይበር ይዘት በተጨማሪ በተፈጥሮ አብሽ ዚንክን ጨምሮ እንደ አይረንና ማግኒዥየም የመሳሰሉ በርካታ ማዕድናት በውስጡ ይዟል። ይህም አንጀት ሲቆስል ራሱን እንዲያረጋጋና የተወሰደን ፈሳሽ መልሶ እንዲመጥ ወይንም እንዲያሰርግ ትልቅ ድጋፍ ይሰጣል። ይህንን እንዴት እንጠቀም ካላችሁ ከተቅማጥ ለማገገም አብሽን አብቅሎ መጠቀም እጅግ ተመራጭ ነው። አብሽ ሲበቅል በውስጡ ያሉት እንደ ፋይቲክ አሲድ ያሉ ማዕድናት እንዳይሰርግ የሚያግዱ ንጥረ ነገሮች ስለሚቀንሱ ሰውነታችን በውስጡ ያለውን ዚንክ በቀላሉ እንዲያገኝ ይረዳዋል። ሆኖም ከባድ ተቅማጥ ካለ በመጀመሪያ በሐኪም የታዘዘውን የዚንክ ኪኒን መውሰድ በጣም ጠቃሚ ነው። አብሽን እንደ ተጨማሪ ምግብነት የሰውነትን አቅም ለመመለስና አንጀትን ለመጠገን ትልቅ አቅም አለው። አብሽ የአንጀት ግድግዳን የማለስለስና ጸረ ኢንፌክሽን ባህሪ ስላለው በተለይ ለአንጀትና ለጨጓራ መረጋጋት ጠቃሚ ነው። ታዲያ ሕክምና አግኝታችሁም ቢሆን ተቅማጡ ደም ካለው፣ ትኩሳት ካለ ወይም ሕፃኑ ምግብ መውሰድ ካቃተው በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል። ውድ ተመልካቾቼ ዛሬ ስለ ዚንክና ተቅማጥ የሰማችሁት ዕውቀት ምናልባት ዛሬ ወይም ነገ በአቅራቢያችሁ ያለን ሰው ሕይወት ሊታደግ ይችላል። ስለዚህ ይህንን ቪዲዮ ለቤተሰቦ ለምትወዷቸው ሰዎች ሼር ያድርጉ። እናንተ በቤታችሁ ተቅማጥ ሲያጋጥማችሁ ምን አይነት ተፈጥሯዊ ወይም ዘመናዊ መፍትሄ ትጠቀማላችሁ? አብሽን እንደ መድኃኒትነት ተጠቅማችሁ ውጤት አግኝታችሁ ታውቃላችሁ? ኮሜንት ላይ አጋሩን። በሚቀጥለው በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።